ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እንዲሁ ብትሰሟቸው ብለን የመራረጥናቸውን ስፖርታዊ ጥንቅሮች ይዘንላችሁ መተናል። እንደ ሁልጊዜው ላይክ አድርጋችሁን ጀምሩ ውድ ቤተሰቦቻችን፣ ሐሳብ አስተያየታችሁን አጋሩን። በተለይም በምሽት ጨዋታ ዛሬ ቀጥሎ በሚካሄዱ ጨዋታዎች አሊያም በክረምት የዝውውር መስኮት ላይ መልካታችሁን ልታጋሩን ትችላላችሁ። በዚህኛው ጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናነሳለን። በአውሮፓ የመረጃ ክፍለ ጊዜያችን የክረምት የዝውውር መስኮት በርካታ ስፖርታዊ ጥንቅሮችን ይዘናል። የተጠናቀቁ ዝውውሮች አሉ፣ እናነሳቸዋለን። አንድ ተጫዋች ስቅስቅ ብሎ አልቅሷል። ለሚወደው ክለብ ፈርሞ አይደለም ነገርየው፣ ግን ፊርማው ላይ ለምን በዚህን ያክል ደረጃ ለቀሰ የሚለውን ጨምሮ በርከት ያሉ የተጠናቀቁ ሰበር መረጃዎችን በዝውውር የመረጃ ክፍለ ጊዜ ለእናንተ ውድ አድማጮቻችን እናነሳለን። የዓለም ክለቦች ዋንጫ ከነአነጋጋሪነቱ ቀጥሏል። ትላንትና በቤኔፊካና በቼልሲ መካከል የነበረው ጨዋታ ብዙ ድራማ ነበረው። ኤንዞ ማሬስካ የቼልሲው አሰልጣኝ ይህ ቀልድ እንጂ እግር ኳስ አይደለም ብለው ተችተውታል። እጅግ በጣም ነው የተበሳጩት። በእርግጥ ለቼልሲ ብቻ አይደለም ነገርየው፣ ለእግር ኳስ አፍቃሪያንም በጣም የሚያበሳጭ ነገር ነው የተፈጠረው በጨዋታው ላይ። ለመሆኑ በጨዋታው ላይ ምን ተፈጠረ? ጨዋታውንስ በቀጥታ ስርጭት ሲያስተላልፉ የነበሩ ሚዲያዎች ምን አሉ? ማሬስካስ እንቅጩን የተናገሩበት ጋዜጣዊ መግለጫቸው እንዴት ያለ ነበር? እሳቸው ራሳቸውን መቆጣጠር አልቻሉም ነበር። ከጨዋታው በኋላ የተፈጠረውን ነገር እግር ኳስ ሳይሆን ቀልድ ብለውታል። የቼልሲ ጨዋታ አነጋጋሪነቱ እንደቀጠለ ነው። አሁንም ሰፋ ያለ መረጃ ይዘናል ከጨዋታው ዙሪያ ጋር በተያያዘ። በዓለም ክለቦች ዋንጫ ላይም ዛሬ ቀጥሎ የሚካሄዱ ጨዋታዎች ሁሉ በተመሳይ ወደ እናንተ የምናደርሳችሁ ይሆናል። ሮናልዶ ጋዜጣዊ መግለጫ ሰጥቷል። በርካታ ነጥቦችን አንስቷል። ለየት ያሉ ጉዳዮች አሉ፣ እንመለከተዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ ዝውውሮች ተጠናቀዋል። ቢግ ሲክስን በተለየ መንገድ እናነሳለን። ማንቸስተር ሲቲ ተጫዋች ለማስፈረም የመክፈቻ ጥያቄ ለማቅረብ ዝግጅታቸውን ጨርሰዋል። ቼልሲ ዳግም ተጫዋች ለማስፈረም ከስምምነት ደርሷል። ከዛ በተረፈ ደግሞ አንድ ተጫዋቹን የመውጫ በር እያሳየ ይገኛል። ቼልሲ የሊቨርፑሉ ተጫዋች ከበርካቶች አድናቆትን አተርፏል። ሃርቪ ኤሊዮት ግን በቀጣይ ሊቨርፑል ይለቃል ተብሎ የሚታሰብ ተጫዋች ነው። በተለየ መንገድ እናነሷለን። ከዝውውር ጋር በተያያዘም ወደ ሊቨርፑል ይመጣል ስለተባለው ተከላካይ ከሊቨርፑል የሚፈለገው ተጫዋች በተለይም በሳውዲ ሊግ ክለቦች የአርኔ ስሎት ቀኝ እጅ ክለቡን መልቀቃቸውን ጨምሮ በርከት ያሉ ጥንቅሮችን ለዚሁ ለሊቨርፑል ደጋፊዎች የምናጋራችሁ ይሆናል። ዩናይትድ ሸጦ ገንዘብ ያገኝበታል የተባለው ተጫዋች በክለቡ ስለመቆየት ከውሳኔ ደርሷል። ከወደፊት ሽያጩ ላይ ድርሻ ይኖረኝ ያለ ነው። በአንድ ተጫዋች ጉዳይ ላይ ማንቸስተር ዩናይትድ ቆይታው እርግጥ ያልሆነ ተጫዋች አለው እያለ ይገኛል። ማን ነው? ታደምጡታላችሁ። በማንቸስተር ዩናይትድ በኩል የቡድን ዜና የዝውውር መስኮቱ ላይ ወቅታዊ መረጃችን ዛሬም እንደተጠበቀ ነው። አርሰናል አንድ ተጫዋች ቢያመጡ የት እንደሚያጫውቱት በፕሮጀክታቸው ውስጥ አካተውበታል። ተጫዋቹን ለማማለያ ወይም ወደ አርሰናል እንዲመጣ ለማድረግ። ከዛ በተጨማሪ የአርሰናል ተጫዋች በሳውዲ አረቢያ ክለቦች እይታ ስር ወድቋል። ከባርሴሎና ሊያመጡት ስለሚፈልጉት ተጫዋችና ስካይ ስፖርት እጅግ በጣም አነጋጋሪ መረጃ ለአርሰናል ደጋፊዎች አጋርቷል። እኛም በእርግጥ ይህን መረጃ ለአርሰናል ደጋፊዎች ስናጋራም በሀሳብ መስጫ ሳጥናችን ላይ አርሰናላውያን ምልከታችሁን እንድታጋሩን ስለምንሻ በመረጃ ክፍለ ጊዜያችን ላይ ቆዩ። እኚህ ብቻ አይደሉም፣ ሌሎች በርከት ያሉ ለየት ያሉ ስፖርታዊ ጥንቅሮች ዛሬም ለእናንተ ውድ አድማጮቻችን ይዘን መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ስለምታደርሱን ሀሳብ አስተያየት እጅግ አድርገን እናመሰግናለን። ዛሬም አጋሩን። በዓለም ክለቦች ዋንጫ ድራማ በበዛው በቼልሲ ጨዋታ አሊያም በክረምት የዝውውር መስኮት ምልከታችሁን እያጋራችሁን ቆይታችሁ ከኛ ጋር ይሁን ብለናል። ሀገራዊ ጉዳይ አስቀድመን እንጀምር። በናይጄሪያ ለሚካሄደው የወጣቶች ሻምፒዮና ላይ ኢትዮጵያን ወክሎ የሚሳተፍ አትሌቶች የእድሜ ምርመራ ሲደረግ ነበር። ከሰሞኑ የኢትዮጵያ አትሌቲክስ ፌዴሬሽን ኢትዮጵያን ወክሎ ከጁላይ 16 እስከ ጁላይ 20 2025 በናይጄሪያ አቡካታ ከ18 ዓመት በታችና ከ20 ዓመት በታች አትሌት ሻምፒዮና ላይ የሚሳተፉ አትሌቶችን የእድሜ ምርመራ ውጤት ይፋ ተደርጓል። ፌዴሬሽኑ በኢትዮጵያ ፖሊስ ሆስፒታል የፎረንሲክ ሜዲሲን እና ስነ ምርመራ ሂደት
76 አትሌቶችን አሳትፎ ነበር በምርመራው ላይ የተደረገው ምርመራ የትውልድ ጊዜ ትምህርት ደረጃ አጠቃላይ ሰውነት እድገትና አቋም ሁኔታ የጥርስ አበቃቀልና የእድገት ደረጃ እንግዲህ ያንዳንዷ ነገር በሕክምናው መሰረት ተደርጎ ነበር በዚህ ምርመራ ላይ በተገቢው እድሜ ምርመራ መሰረት ከ18 ዓመት በታች ከተመዘገቡ ወንድ አትሌቶች መካከል ምንም አይነት ከ18 ዓመት በታች የሌለ ሲሆን አራት አትሌቶች ከ20 ዓመት በታች መሆናቸው በእድሜ ምርመራ ተረጋግጦላቸዋል። ይህ በጣም አነጋጋሪ ነው። ከ18 ዓመት በታች የተመዘገቡ ሴት አትሌቶች ውስጥ ሁለት አትሌት ብቻ ነው እድሜያቸው ትክክል ሆኖ የተገኘው ከ18 ዓመት በታች የሆኑት ማለት ነው። 9 አትሌቶች ከ20 ዓመት በታች ሆነው ተገኝተዋል። ከ20 ዓመት በታች ከተመዘገቡ ወንድ አትሌቶች ውስጥ ሁለት ናቸው ያለፉት፣ ሌሎቹ ከ20 ዓመት በላይ ሆነው ተገኝተዋል። ከ20 ዓመት በታች በተመዘገቡ ሴቶች ውስጥ መካከል ደግሞ 5 ሴቶች ሲያልፉ ከ20 ዓመት በታች የሆኑት ሌሎቹ ደግሞ ከ20 ዓመት በላይ ሆነዋል። በዚህ መሰረት የእድሜ ምርመራውን ካደረጉ አጠቃላይ 76 አትሌቶች መካከል ያለፉ አትሌቶች ውስጥ 6 ወንድና 16 ሴት በድምሩ 76ቱ እድሜያችን ከ20 ዓመት በታች ነው ብለው እንደ አጠቃላይ ተመዝግበው 22ቱ ብቻ ናቸው ከ76ቱ እድሜ ያሟልተውም በትክክል የተገኙት። መረጃው እጅግ በጣም አነጋጋሪ ነበር። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ሻገር። ዛሬ ለእግር ኳስ አፍቃሪያን ጥሩ የሚባሉ ጨዋታዎች አሉ። ሰዓቶቹም ጥሩ ናቸው። በተለይ ምሽት 1 ሰዓት ፓሪስ ሰን ዠርሜን ከኢንተር ማያሚ የሚያደርጉት ጨዋታ በትልቁ ይጠበቃል። የአውሮፓ ሻምፒዮኑ ፓሪስ ሰን ዠርሜን ከኢንተር ማያሚ ከሊዮኔል አንድሬስ ሜሲው ቡድን ይፋለማል። በነገራችን ላይ ሜሲ የቀድሞ ክለቡን ፓሪስ ሰን ዠርሜን ነው የሚገጥመው። ለጥቂት ጊዜያትም ቢሆን በፓሪስ ሰን ዠርሜን ተጫውቷል። አብዛኛው የእግር ኳስ ሕይወቱ ያው ባርሴሎና እንዳለ ይታወቃል። ልክ ጨዋታ ከተጠናቀቀ በኋላ ምሽት 5 ሰዓት ፍላሚንጎ ከባየር ሙኒክ እንደዚሁ በ16 ጥሎ ማለፍ ጨዋታቸውን የሚያደርጉ ይሆናል። የነኚህ ሁለት ጨዋታ አሸናፊ ደግሞ እርስ በርሳቸው እንደዚሁ የሚፋለሙ ይሆናል። ትላንት ብዙ ክስተት ወደ አስተናገደው የቼልሲና ወደ ቤኔፊካ ጨዋታ እንሻገር። ጨዋታው በቼልሲ 4-1 አሸናፊነት ተጠናቋል። ቼልሲ ሩብ ፍጻሜውን መቀላቀሉን አረጋግጧል። ጨዋታው ላይም ግብ በማስቆጠር ረገድ ሪስ ጄምስ 64ኛው ደቂቃ ላይ ቼልሲን ቀዳሚና መሪ አድርጎ ነበረ። በኋላም ላይ 95ኛው ደቂቃ ላይ ዲማሪያ ግብ አስቆጥሮ አቻ አደረጋቸው። ዲማሪያ በአውሮፓ እግር ኳስ ቆይታው የመጨረሻው ግብ ሆና ተመዝግባለታለች። ከዛ በኋላ በጭማሪው ደቂቃም 92ኛው ደቂቃ ላይ ፕሪስታኒ በቤኔፊካ በኩል በቀይ ካርድ ወጣም። ነገሩ ከዚህ በኋላ ለቼልሲ ቀላል ነበረ። ንኩንኩ 108ኛው ደቂቃ ላይ፣ ኔቶ 115ኛው ደቂቃ ላይ፣ ኬረን ዲስፕሪሃል 117ኛው ደቂቃ ላይ ለቼልሲ ግብ አስቆጥሮ ቼልሲ በአጠቃላይ በ130 ደቂቃ በ120 ደቂቃ 4-1 በሆነ ውጤት ቤኔፊካን በማሸነፍ ሩብ ፍጻሜውን መቀላቀሉም ተረጋግጧል። የቤኔፊካ ግብ እንግዲህ በዲማሪያ የተገኘች የመጨረሻም ግብ ነበረች። ሞይሰስ ካይሴዶ የማስጠንቀቂያ ካርድ መመልከቱን ተከትሎ በቅጣት የሩብ ፍጻሜ ጨዋታ ያመልጠዋል። ይህ ለቼልሲ ጥሩ የሚባለው ዜና አይደለም። ቼልሲ በሩብ ፍጻሜ ብራዚሉን ክለብ ፓልሜራስን ሲገጥም የቀጣይ ዓመት ተጫዋቻቸው ኢስታቬ ዊሊያን በተቃራኒ ይገጥማሉ። ቼልሲዎቹ ሩብ ፍጻሜ መድረሳቸውን ተከትሎ እስካሁን 40 ሚሊዮን ፓውንድ የሚጠጋ ገንዘብ ወደ ካዝናቸው እንደዚሁ ማስገባታቸው ተረጋግጧል። ማሬስካ እንግዲህ ከዚህ በኋላ ነው ብስጭታቸውን የገለጹት። በነገራችን ላይ ብታምኑም ባታምኑም ጨዋታው ለ2 ሰዓት ያህል ተራዝሟል። ለ2 ሰዓት መራዘሙ ብቻ አይደለም፣ 85ኛው ደቂቃ ላይ የተቋረጠ ጨዋታ ነው ለ2 ሰዓት የተራዘመው። ኦልሞስት የመደበኛ ደቂቃው ሊጠናቀቅ 5 ደቂቃ የአልቢትሩ ጭማሪ 5 ደቂቃ ነበረና እንደ አጠቃላይ በመደበኛ ደቂቃ 5 ደቂቃ ሲቀረው ነው ጨዋታው የተቋረጠው፣ ያውም ለ2 ሰዓት። ማሬስካ እዚህ ጋር ነው እንግዲህ ይህ ቀልድ እንጂ እግር ኳስ አይደለም፣ በፍጹም ሊሆን አይገባም። እንዴት አንድ እግር ኳስ ለ2 ሰዓት ያህል ይቋረጣል? በፍጹም በእግር ኳስ ሕግ ተቀባይነት የለውም ብለዋል። እሳቸው ረዳለውኝ የተፈጠረውን ሁኔታ በአየር ንብረት ሁኔታ ነው የተቋረጠው። ያ ማለት ይሄ ጨዋታ እየተደረገበት ያለው ቦታ ትክክለኛ ቦታ አለመሆኑን ሁላችንም የተገነዘብንበት ይመስለኛል። እግር ኳስ ለ2 ሰዓት እንዴት ይራዘማል ብለዋል እሳቸው። እናም በርካቶች ሲስቁ ነበረ፣ ምግብ ሲመገቡ ነበር፣ ስልካቸውን ጨዋታ እንዳለ እንኳን ረስተውት ነበረ ተጫዋቾቹ ጭምር ብለዋል።
በኋላም ላይ እንግዲህ 85ኛው ደቂቃ ላይ የተቋረጠው ኳስ ሲመለስ ብዙ ነገሮችን ቀይሯል እውነት ነው ቤኔፊካ አገግሞ ረፍት አድርጎ መጥቷል ያንን አጋጣሚ ተጠቅመው በሃንጌል ዲ ማሪያ ግብ አግኝተው ጨዋታውን ወደ ተጨማሪ ደቂቃ እንዲያመራ አድርገውታል ቤኔፊካዎች ይህን እድል ያገኙት ቤኔፊካዎች እንደሳቸው መልከታ ከሆነ በቂ ረፍት አድርገው መምጣታቸው ነው ብለዋል አንድ ውድድር 6-7 ጊዜ ውድድሩ የሚቋረጥበት አጋጣሚ ከተፈጠረ ይቀዱ ልክ አልነበረም ብለው ፊፋንም ተችተውታል በተለይም አሜሪካ ላይ መደረጉ ትክክል እንዳልነበረ ተችቷል በነገራችን ላይ ወደ 6ኛ ጨዋታ አካባቢ ነው በአየር ሁኔታ ምክንያት ሲቋረጥ ቼልሲንም ትልቅ ዋጋ ሊያስከፍል የነበረ ሂደት ተፈጥሯል ቤኔፊካዎች አገግመው መጥተው ጨዋታውን ላይ ግብ አስቆጥሮ ነበር እሳቸው ከእግር ኳስ ውጪ የሆነ ነገር ነው የተደረገው ብለዋል ጨዋታውን በቀጥታ ስርጭት ሲያስተላልፉ ከነበሩ ጣቢያዎች ላይ አንደኛው የተገኘው ጆን ኦቢ ሚካኤል ነው 5 እና 4 ደቂቃ እየቀረ ጨዋታን ከማቋረጥ ጨዋታውን መጨረስ ይሻል ነበር ምክንያቱም ተጫዋቾች ከሜዳ እስኪወጡ ዳኛው እስኪያወራ ሁላ በአጠቃላይ 4 ደቂቃ ፈጅቶ ነበር ያ ማለት ዳኛው ባወሩበት ሰዓት ላይ ጨዋታውን አስቀጥለውት ቢሆን ኖሮ ጨዋታው ይጠናቀቅ ነበር ቼልሲም ለረጅም ደቂቃ ለመጫወት አይገደድም ነበር በፍጹም ተቀባይነት የለውም ብሏል ጆን ኦቢ ሚካኤልም በቀጥታ ስርጭት ላይ ጨዋታውን ሲያስተላልፉ ከነበሩ ጋዜጠኞች አንደኛው ሆኖ ሲያገለግል ነበርና ከነበረው ሁኔታ አንፃር ዳኛው ከፈጁት ደቂቃ አንፃር ጨዋታውን በመደበኛ ሰዓት ማጠናቀቅ ይቻል ነበር ብለዋል ሌላው ኤንዞ ማሬስካ ከጨዋታው መጠናቀቅ በኋላ ከጋዜጠኞች ጋር ቆይታ ካደረጉበት ነገር ስለ ጨዋታው ሲጠየቁ ስለ ዳኝነትም ነበር እዛ ላይ ራሱ እሳቸው አንዳንድ ጊዜ ስለ ዳኞቹ መናገር እጅግ በጣም ይከብደኛል ያሉት በፍጹም ስለ ዳኛው መናገር አልፈልግም ብለዋል በተለይም ጨዋታው ከመቋረጡ ጎን ለጎን እሳቸው በጨዋታ አፈጻጸሙነቱ ላይ ከዳኝነት ውሳኔ ጋር በተያያዘ እጅግ በጣም መበሳጨታቸውን ገልጿል በእርግጥ በዳኝነት ውሳኔ ላይ የመጀመሪያው ክለብ ቼልሲ አይደለም ቅሬታ ሲያቀርብ በርካታ ክለቦች ከዳኝነት ጋር በተያያዘ ቅሬታ አቅርበዋል ቼልሲ በምድቡ ሁለተኛ ጨዋታ ላይ ከዳኝነት ጋር በተያያዘ የኒኮላስ ጃክሰን ቀይ ካርድ ነበረ አሁን ደግሞ እሳቸው እንዳጠቃላይ በቤኔፊካ ጋር በነበረው ጨዋታ ዳኛው በሜዳ ላይ ሲወስኗቸው የነበሩ ውሳኔዎች እጅግ በጣም የሚያበሳጩ ናቸውና አንዳንድ ጊዜ ስለ ዳኝነቱ መናገር እጅግ በጣም ከባድ ነው ስለዚህ ጉዳይ ከመናገር ብቆጠብ ይሻለኛል ሲሉ ተደምጠዋል ሞይሰስ ካይሴዶ የጨዋታው ኮከብ ተብሎ ተመርጧል ወደ ቤተሰቦቻችን እንግዲህ ብዙዎች ኩኩሬላ ይሆናል ብለው ጠብቀው ነበር ካይሴዶን የተመረጠው ግን በቢጫ ካርዱ ሰለባ ምክንያት የፓልሜራስ የሩብ ፍጻሜ ጨዋታ እንደሚያመልጠው ይታወቃል በነገራችን ላይ ዲ ማሪያ የመጨረሻው ግብ ነው ብለናቸዋል በቤኔፊካ ቤት በአውሮፓ እግር ኳሱ የመጨረሻው ግብ ናት ወደ ቀደመ ክለቡ ሮዛሪዮ ይመለስና ከቀጣዩ ውድድር ዓመት ጀምሮ ለሮዛሪዮ ነው የሚጫወተው ወደ ቤተሰቦቻችን የቼልሲና የቤኔፊካ ደጋፊዎች ጨዋታውን ተመለከታችሁት ወይ 85ኛው ደቂቃ ላይ ጨዋታው ሲቋረጥ 2 ሰዓት ጠብቃችሁ ጨዋታውን ጨረሳችሁት ቀጠላችሁት ወይንስ መልከታችሁን በሐሳብ መስጫ ሳጥናችን ላይ ብታጋሩን ደስ ይለናል ሌላው ወደ ሩብ ፍጻሜ ማለፉን ያረጋገጠው ክለብ ፓልሜራስ ነው ከቦታፎ ጋር ጨዋታ ነበረው ጨዋታውን ፓልሜራስ 1-0 በሆነ ውጤት ድል አድርጓል በጨዋታው ላይ የፓልሜራስን ግብ በጭማሪው 30 ደቂቃ 90 ደቂቃ 0-0 ተጠናቆ በጭማሪው 30 ደቂቃ ፓውሊኒዮ ነው 100ኛው ደቂቃ ላይ ማስቆጠር የቻለው ከዚህ ጎል መቆጠር እንግዲህ 16 ደቂቃ በኋላ ጎሜስ ከፓልሜራስ በኩል በሁለተኛ ቢጫ ካርድ በቀይ ካርድ ተሰናብቷል ስለዚህ ቼልሲን የማይገጥመው ተጫዋች ደግሞ በፓልሜራስ በኩል ጎሜዝ ነው በቼልሲ በኩል ደግሞ ሞይሰስ ካይሴዶ ሆኗል ማለት ነው ውጤቱን ተከትሎ ፓልሜራስ ከቼልሲ በሩብ ፍጻሜው የሚፋለሙ እንደዚሁ ሆኗል ማለት ነው ያለም ክለቦች ዋንጫም መግቢያችን ላይ እንዳልናችሁ ዛሬም በሁለት ጨዋታዎች ይቀጥላል ፓሪስ ሰን ዠርሜን ከኢንተር ማያሚ ምሽት 1 ሰዓት ልክ ጨዋታ ከተጠናቀቀ በኋላ ከሌሊቱ 5 ሰዓት ሲል በኢትዮጵያን ሰዓት አቆጣጠር ማለት ነው ፍላሚንጎ ከባየር ሙኒክ ጨዋታቸውን ያደርጉና እነኚህ ሁለት ጨዋታ አሸናፊዎች ደግሞ እርስ በርሳቸው በሩብ ፍጻሜ የሚፋለሙ ይሆናል ትላንት ሌላ ተጠባቂ ጨዋታ የነበረው በእንግሊዝና በጀርመን ከ1 ዓመት በታች የአውሮፓ ዋንጫም የፍጻሜ ጨዋታ ነበረ እጅግ በጣም አዝናኝ ጨዋታ ነበር ለተመልካች ጨዋታው በ90 ደቂቃ ውስጥ 5 ግብ ተመልክተንበት የእንግሊዝ ከ1 ዓመት በታች ብሔራዊ ቡድን የጀርመን ከ1 ዓመት በታች ብሔራዊ ቡድንን ድል አድርጎታል በጭማሪ ደቂቃ ነው 30 ደቂቃ ከተጨመረ በኋላ ማለት ነው በአጠቃላይ ግቦቹን ለማስቆጠር ሃርቪ ኤሊዮት ገና 5ኛው ደቂቃ ላይ ሁይሰን የቼልሲ ንብረት ነበር አሁን እንኳን ለቼልሲ አይደለም የሚጫወተው 24ኛው ደቂቃ ላይ
2-0 እንዲመሩ አድርጓቸው ነበር የእንግሊዝ ብሔራዊ ቡድንን ከረፍት ሊወጡ ገና 46ኛው ደቂቃ ላይ በጭማሪው ደቂቃ ማለት ነው ዊፐር ጀርመንን ወደ 2-1 ቀየረ ውጤቱን ከረፍት እንደተመለሱ ኔቢል 61ኛው ደቂቃ ላይ ጀርመንን ወደ ጨዋታ መልሷት 2-2 አድርጓቸው ጨዋታው 90 ደቂቃ አበቃም ከዛ አልቢትሩ 30 ደቂቃ ሲጨምሩ 92ኛው ደቂቃ ላይ ሮዊ ግብ አስቆጥሮ ለእንግሊዝ ብሔራዊ ቡድን እንግሊዝ ከአንድ ዓመት በታች የአውሮፓ ዋንጫን ማንሳት ትችላለች የእንግሊዝ ከአንድ ዓመት በታች ብሔራዊ ቡድን በተከታታይ ለሁለተኛ ጊዜ ነው ሻምፒዮን የሆነው በጨዋታው ላይ ሃርቪ ኤሊዮት ፍጹም የተለየ ነበር በሊቨርፑል የመረጃ ክፍለ ጊዜ እናንሳው ንብረትነቱ የሊቨርፑል ተጫዋች ስለሆነ ወደ ሌሎች አጫጭር ስፖርታዊ ጥንቅሮቻችን ደግሞ እንሻገር የሳውዲ ሊግ ከምርጥ 5 ሊጎች ውስጥ አንዱ ሲለው ገልጾታል CR7 ክርስቲያኖ ሮናልዶ ባልናስር ለተጨማሪ ዓመታት ለመቆየት የወሰነው ክርስቲያኖ ሮናልዶ በሳውዲ አረቢያ ቆይታው ዙሪያ ቃለ መልስ አድርጎ ነበር የተወሰነውን ክፍል አቅርበንላችኋል ተጨማሪው እናደርሳችሁ ክርስቲያኖ ሮናልዶ በቃለ መልሱ የሳውዲ አረቢያ ሊግ አሁን ላይ ከዓለም ምርጥ 5 ሊጎቹ አንዱ ሆኗል ብሏል ፖርቱጋላዊ ነኝ ነገር ግን ለሳውዲ አረቢያ የተለየ ፍቅር አለኝ ከሀገሪቱ ጎን ነኝ እኔና ቤተሰቤ እዚህ ለዘላለም መኖር እንፈልጋለን ብለዋል በቀጣይ በሳውዲ አረቢያ የሚካሄደው የዓለም ዋንጫ ውድድር በታሪክ ምርጡ የዓለም ዋንጫ ይሆናል ብሎታል በሚቀጥለው የውድድር ዓመት ለአልናስር ደጋፊዎች ትልቅ ዋንጫ በማሸነፍ ልንሰጣቸውም እፈልጋለሁ ሲል ተደምጧል የሳውዲ አረቢያ ሊግ አሁን ላይ ከዓለም ምርጥ 5 ሊጎች ሆኗል ከዚህ በላይ ይሻሻላል በያስባለው ብለዋል በመናረገው ነገር እርግጠኛ ነኝ በዚህ ሊግ እየተጫወቱ ምን እንደማወራ ይገባቸዋል እዚህ የቆየውበት ምክንያት በእቅዱ እምነት ስላለኝ ጭምርም ነው ብሏል በእርግጥ አብዛኛውን የክርስቲያኖ ሮናልዶ የቃለ መጠይቅ ክፍል ውስጥ የተወሰነውን ትላንት ምሽት በነበረን መረጃችን አድርሰናችኋል የተወሰነ ሮናልዶ ካነሳቸው ነጥቦች ለእናንተ ውድ አድማጮቻችን ለማድረስ ያክል ነበር ሮናልዶ ኮንትራክቱን ሲፈርም አብዛኛው ነገር እንግዲህ አልናስር ቤት አሁን ፈላጭ ቀራጭ እንዲሆን አድርገውት ነው አንደኛ አሰልጣኝ እንዲሰናበት አድርጓል ሁለተኛ ነገር ቀጣይ ወደ ቡድኑ የሚመጡ ተጫዋቾች እንዲኖሩ አስገዳጅ መስፈርት አስቀምጧል አሰልጣኝ መቀየር ባለው ነገር ላይ ግን ተሳክቶለት አንጋፋውን ወይም እድሜ ጠገቡን ሰው ወደ ቡድኑ እንዲመጡ አድርጓል የሳውዲ አረቢያው ክለብ አልናስር ፖርቹጋላዊ አሰልጣኝ ጆርጄ ሄሱስን ባላፊነት ለመሾም ከስምነት ደርሷል የ70 ዓመቱ ሰው ፖርቱጋላዊው ሰው ጆርጌ ጄሱስ ዳግም ወደ ሳውዲ አረቢያ ተመልሷል አምና የተጠናቀቀው የውድድር ዓመት ማለት ነው የአልሂላል አሰልጣኝ ነበሩ የቀድሞ የአልሂላል አሰልጣኝ ጆርጄ ጄሱስ በቅርቡ ኃላፊነቱን ተረከበው ስራቸውን ይጀምራሉ የቡድኑ አምበል ክርስቲያኖ ሮናልዶ አሰልጣኝ ቡድኑ እንዲረከቡ ፈቃደኛ መሆኑን ማረጋገጫ መስጠቱም ተረጋግጧል አልናስር ከቀናት በፊት ከጣሊያን አሰልጣኝ ስቲፋኖ ፓውሊ ጋር ሲለያይ የሮናልዶ እጅ እንደነበረበት ይታወቃል ለማንኛውም ሮናልዶ እንዲሰናበቱ ፓውሊን አዘዘ ተሰናበቱ አሁን ደግሞ የቀድሞ የአልሂላል አሰልጣኝ ጆርጄ ጄሱስ እንዲመጡ አዘዘ መተውለታል አልናስር ቀጣይ በሮናልዶ እየተመራ ዋንጫውን የምርስ ያነሳታል ወይ የሚጠበቅ ይሆናል የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ የነበረው ኢንተር ሚላን አሁን ራሱን ወደ ማጠናከር ገብቷል ኢንተር ሚላን ዮዋን ቦኒን ከፓርማ ለማስፈረም ከስምነት ደርሷል አጥቂውን ለማስፈረም አጠቃላይ የሚከፍለው የዝውውር ሂሳብ 26 ሚሊዮን ዩሮ ነው ለፓርማ ግን መጀመሪያ ኢንተር ሚላን ለመክፈል የተስማማው 23 ሚሊዮን ዩሮ ሲሆን 3 ሚሊዮን ዩሮ ደግሞ የተጫዋቹ የወደፊት ሁኔታ እየታየ የሚጨምር ይሆናል በበርካታ ክለቦች ይፈለግ ነበር የፓርማው አጥቂ ዮዋን ቦኒ ነገር ግን ተጫዋቹ ብቸኛ ምርጫው ኢንተር ሚላንን መቀላቀል ስለነበረ ኢንተር ሚላን መዳረሻ ሆናል ማለት ነው በቀጣይ ቀናት ውስጥ የሕክምና ምርመራውን ለማድረግም እንደዚሁ ቀጠሮ መያዛቸውን ፋብሪዚዮ ሮማኖ አረጋግጧል ባየር ሙኒክና ስቱትጋርት ሰሞኑን ሰጣ ገባ ውስጥ ገብተው ነበር በኒክ ዎልት ሜድ ዝውውር ላይ ማለት ነው አሁን ላይ ስቱትጋርቶች ማንኛውም ክለብ ይሄን ተጫዋች ፈልጎ ከመጣ 100 ሚሊዮን ዩሮ ያስፈልገናል ብለዋል በአውሮፓ ዋንጫ ከ21 ዓመት በታች እየተሳተፈ እንደነበረ ይታወቃል ባየር ሙኒኮች ተጫዋቹን ለማስፈረም ከተጫዋቹ ጋር በግል ጉዳይ ከስምነት መድረሳቸው ይታወቃል ስቱትጋርት ባልፈቀደበት መንገድ በተደራደሩበት ሁኔታ ለማንኛውም ስቱትጋርቶች አሁን ያለፈው አልፏል ብለው ከባየር ሙኒክ የሚሆን ከማንም 100 ሚሊዮን ዩሮ ካልከፈላችሁኝ ድረስ ይህንን ተጫዋች አለቅም ብለዋል ኬሊያን መባፔ ወደ መደበኛ ሙሉ ልምምድ ተመልሷል
በዓለም ክለቦች ዋንጫ አሜሪካ በሚገኘው የሪያል ማድሪድ ስብስብ ውስጥ ቢገኝም እስከዚህ ሰዓት ድረስ ግን የምድብ 3ቱም ጨዋታዎች በህመም ምክንያት እንዳመለጠው ይታወቃል። ሆስፒታልም ለመግባት ተገዶ እንደነበረ ይታወቃል። መደበኛ ልምምድ ማድረግ የጀመረው በእርግጥ ከምድቡ የሳልዝቡርግ የሶስተኛው ጨዋታ በፊት ነበር። ለጥንቃቄ ስላላሰልፈውም ካሉ በኋላ ከጨዋታው ውጭ አድርገውት ነበር። በምድቡ የሶስተኛ ጨዋታ አሁን ሙሉ ለሙሉ አገግሟል። ዩቬንቱስ ጨዋታ 100% ይደርሳል ተብሎ ይታሰባል። ምናልባት የአሰልጣኝ ዣቪ አሎንሶን የመጨረሻ ውሳኔ መጠበቅ ይኖርብናል። ያለሱ ኢንተር ማያሚ እዚህ አይደርስም ነበር ብለዋል አርሰን ቬንገር። አርሰን ቬንገር አሜሪካን ይገኛሉ። ያው የፊፋ ኃላፊነት እንዳለባቸው ይታወቃል። በውድድሩም ላይ የቀድሞ ተጫዋቾቻቸውን ኦሊቬ ዥሩን ጭምር እንዳገኙ ይታወቃል። የዚህ ውድድር ተጽዕኖ ፈጣሪ ተጫዋች ሊዮኔል ሜሲ ነው ብለዋል እሳቸው። ሊዮኔል ሜሲ እንዳጠቃላይ ውድድሩ ተጽዕኖ ፈጣሪ ነው። ኢንተር ማያሚ በራሱ አሁን እዚህ 16 ውስጥ የሚገኘው በሊዮኔል አንድሬስ ሜሲ ብቃትና ጥራት ምክንያት ሲሉ የዓለም ሻምፒዮኑ የ8 ጊዜ ባሎን ዶር አሸናፊ ተጫዋቹን አርሰን ቬንገር አወድሰውታል። ፖል ላቤሌ ፖግባ ስቅስቅ ብሎ ሲያለቅስ ነበረ። ነገርየው 2023 ሴፕቴምበር ላይ እግር ኳስን እንዳይጫወት በፊፋ እገዳ ከተጣለበት በኋላ ዳግም እግር ኳስ እንደሚጫወት ያረጋገጠበት ቀን ነበረ። በትላንትናው ዕለት ለሞናኮ ፊርማውን አኑሯል። የሕክምና ምርመራው በተሳካ ሁኔታ እንደተጠናቀቀ በምሽት መረጃችን ነግረናችሁ ያ ማለት ያው ፊርማውን እንዳኖረ ይቆጠራል ብለናችሁ ነበረ። ፈረንሳዊ መሃል ሜዳ ተጫዋች ፖል ላቤሌ ፖግባ የፈረንሳዩን ክለብ ሞናኮን በሁለት ዓመት ተቀላቀለው። የ32 ዓመቱ የመሃል ሜዳ ተጫዋች ፖል ላቤሌ ፖግባ በነፃ ዝውውር ነው 2 ዓመት ኮንትራት የፈረመው። ፖል ፖግባ በእግር ኳስ ሕይወቱ ለመጀመሪያ ጊዜ በፍራንስ ሊጋ ይጫወታል። ፖግባ በሞናኮ የ8 ቁጥር መለያም ተሰጥቶታል። ፖግባ ትላንት ስቅስቅ ብሎ ያለቀሰው ለ2 ዓመት ያክል ያልተመለከታትን እግር ኳስን አሁን በደንብ ይጫወታታል። በተለይም በልምምድ ጭምር እንዳይሰራ እንደታገደ ይታወቃልና ዳግም መጫወት መጀመሩ ትላንትና ትልቅ ደስታን ፈጥሮበት ተመልክተናል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ዕለታዊ መረጃ እንሻገር። እናንተ ደግሞ ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። መልካም ቆይታ ተመኘን። ሲመስ ኮልማን የ1 ዓመት ኮንትራት በኤቨርተን ለመፈረም መስማማቱን ነግረናችሁ ነበረ። ያ ማለት 2025-26 የውድድር ዓመትንም በእንግሊዝ ፕሪሚየር ሊግ እየተጫወተ ይቆያል ማለት ነው። ይሄም አንድ ተጫዋች በአንድ ክለብ ረጅም ጊዜ በፕሪሚየር ሊግ ሲያገለግል ሲመስ ኮልማን የመጀመሪያው ይሆናል። ለ17 ዓመታት በኤቨርተን ይጫወታል ማለት ነው። 16 ዓመታትን ተጫውቶ ነበር። እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ ለአንድ ክለብ በርካታ ዓመታትን የተጫወተ ተጫዋች ሲመስ ኮልማን የኤቨርተኑ ተጫዋች ይሆናል። ማንቸስተር ሲቲ ሌቨርሜንቶን ለማስፈረም የመክፈቻ ጥያቄ ለማቅረብ መዘጋጀታቸውን ጊቭ ሚ ስፖርት አረጋግጧል። ኒውካስል ተጫዋቹን የመልቀቅ ፍላጎት ባይኖረው ማንቸስተር ሲቲ ግን ተጫዋቹን የግሉ ለማድረግ የዝውውር ሂደቱን እያሳደገ ነው ይላል የጊቭ ሚ ስፖርት እና የቲም ቶክ ስፖርት ዘገባ። አሁን ላይም ኒውካስል ዩናይትድ ጥያቄ ለመልቀቅ ዝግጅታቸውን ጨርሰዋል ተብሏል። የተጫዋቹ ዋጋም ከ35 እስከ 40 ሚሊዮን ፓውንድ ይደርሳል ቢባልም ኒውካስል ዩናይትድ ግን ከ70 ሚሊዮን ፓውንድ በታች ተጫዋቹን የመሸጥ ፍላጎት እንደሌላቸው እየዘገቡ ይገኛሉ። ካይል ዎከር ምንም እንኳን ከኤስ ሚላን ጋር የነበረውን የውሰት ኮንትራት አጠናቆ ወደ ሲቲ ቢመለስም ሲቲዎች ግን በቀጣዩ ውድድር ዓመት የጋርዲዮላ ዕቅድ አካል አለመሆኑን ተከትሎ አዲስ ክለብ እንዲያፈላለግ ለወኪሉ ነግረውታል። የሲቲ ደጋፊዎችን በሀሳብ መስጫ ሳጥናችን ላይ ዎከር እናመሰግናለን ለመልካም ዕድል የሚል መልእክት አስተላልፈው በሀሳብ መስጫ ሳጥናችን ላይ ተመልክቼ ነበረ። ለማንኛውም ሲቲዎች የካይል ዎከር ዋነኛ ተተኪ እንዲሆንላቸው የኒውካስል ዩናይትዱ ሌቨርሜንቶን ለማስፈረም እቅድ አውጥተው ስራዎችን ጀምረዋል። የምዕራብ ለንደኑ ክለብ ቼልሲ እንግሊዛውን የፊት መስመር ተጫዋች ጄም ጌንትስ ለማስፈረም ከዶርትመንድ ጋር ከስምነት ደርሰዋል። ሰማዮቹ ተጫዋቹን ለማስፈረም ከቦሩሲያ ዶርትመንድ ጋር ከስምነት መድረሳቸው የተገለጸ ሲሆን በቀጣይ የጤና ምርመራውን ያደርጋል ተብሏል። አብዛኞቹ እንደውም እያደረገ ነው የሚሉ መረጃዎች ሲወጡ ነበረ። ቼልሲዎች ተጫዋቹን በ7 ዓመት ኮንትራት ለማስፈረም ቀደም ብለው በግል መስማማታቸው ይታወቃል። ከ5 ዓመት በፊት ከማንቸስተር ሲቲ አካዳሚ ዶርትመንድን የተቀላቀለው ጄሚ ጌተንስ
ለዋናው ቡድን 106 ጨዋታዎችን ማድረግ ችሏል። የዓመቱ ጄሚ ጌተንስ በተጠናቀቀው ውድድር ዓመት ጥሩ ጊዜ ሲያሳልፍ ለዶርትመንድ የሻምፒዮንስ ሊግ 4 ግቦችን ጨምሮ 12 ግቦችን እንዳጠቃላይ በውድድር ዓመቱ አስቆጥሯል። በግራ የፊት መስመር ላይ መጫወት የሚችለው ጄሚ ጌተንስ በተጨማሪም የአጥቂ አማካይ ቦታና ሐሰተኛ 9 ቁጥር ላይ መጫወት ይችላል። ስለሆነም ቼልሲ ለረጅም ጊዜ የሰራበትን የጄሚ ጌተንስን ዝውውር ለማጠናቀቅ ከስምነት ደርሷል። በቀጣይ ሕክምና ምርመራውን አጠናቆ ውጤቱ እጃችን ላይ እንደደረሰ እንደዚሁ ለቼልሲ ደጋፊዎች መረጃውን የምናጋራችሁ ይሆናል። ሌላው በባለፈው ክረምት ወደ ቡድናቸው የቀላቀሉት ሬናቶ ቬጋን ከክለቡ እንደሚሰናበት አረጋግጧል። ቼልሲዎች በፍጹም የቋሚነት ስፍራን ወይም የመጫወቻ ደቂቃን ዋስትና እንደማይሰጡት አረጋግጠውለታል። ስለሆነም ተጫዋቹ አዲስ ክለብ ለማፈላለግ ይገደዳል ብሏል ቤን ጃኮብስ። ቼልሲዎች ምናልባት የተጠና ዝውውር ማድረግ አለባቸው የሚል ጥያቄ የሚያስነሳ አይነት ተጫዋች ነው ሬናቶ ቬጋ። ገና በቅርቡ ነው ወደ ቡድኑ እንዲቀላቀል አድርገውት የነበረው፣ ግን ለቡድኑ ይሄ ነው የሚባል ግልጋሎት ሳይሰጥ ለዩቬንቱስ በውሰት ሰጡት። አሁን ደግሞ ከክለቡ እንዲወጣ ግፊት እያደረጉ ነው። ስለዚህ ቼልሲዎች አንዳንድ ጊዜ የሚያስፈርሟቸው ተጫዋቾች መብዛት ለቡድኑ ችግርና እንቅፋት ነው እንደሚባለው ሁሉም ወዲያው ነው የሚያሰናብቷቸው ተጫዋቾች ወይ በውሰት ይሸጧቸዋል ወይ በአመቱ ወይ በሁለት አመቱ ለገበያ ያቀርቧቸዋልና አንደኛው ማሳያ ሬናቶ ቬጋ ነው ማለት ይቻላል። የሊቨርፑሉ ተጫዋች ሃርቪ ኤሊዮት የውድድሩ ምርጥ ተጫዋችን ሽልማት ተረክቧል። በ21 ዓመት በታች የአውሮፓ ዋንጫ እንግሊዝ ብሔራዊ ቡድንም ድል ስታደርግ የምድብ ጨዋታ ግብ አስቆጣሪ ነው። የሩብ ፍጻሜ ጨዋታ ግብ አስቆጣሪ ነው። ግማሽ ፍጻሜ ላይ እንደውም 2 ግብ ነው ያስቆጠረው። ትናንት በፍጻሜ ላይ መክፈቻዋን ግብ ያስቆጠረው ሃርቪ ኤሊዮት ነበረ። ሃርቪ ኤሊዮት ምንም እንኳን በእንደዚህ አይነት አስደናቂ ብቃት ላይ ቢገኝም በሊቨርፑል ቤት ግን የመጫወቻ ደቂቃ ማግኘት ለሱ እጅግ በጣም ፈታኝ ሆኖበታል። በአርኔ ስሎት ስር ቀጣይ አዲስ ክለብ ያፈላልጋል ተብሎ ሲጠበቅ አሁን ከሀገሩ ጋር የነበረውን ግዳጅ መጨረሱን ተከትሎ በሃርቪ ኤሊዮት ዝውውር ጉዳይ ላይም እንደዚሁ እልባት ይሰጣል ተብሎ ይጠበቃል። ሊቨርፑል ጠቀም ያለ ገንዘብ እስካልቀረበለት ድረስ የመሸጥ ፍላጎት የለውም የሚሉ መረጃዎች ሲወጡ ነበረ በሉዊስ ዲያዝ ዝውውር ላይ። በተጨማሪም ሊቨርፑል በገበያውም ላይ እሱን የሚተካ ተጫዋች እስካላገኙ ድረስ ለመልቀቅ ክፍት አይደሉም እየተባለ ነው። በአልናስር በኩል ደግሞ በሮናልዶ እንግዲህ አሁን ፈላጭ ቆራጭነት የሚመሩት አልናስሮች እስከ 85 ሚሊዮን ዩሮ አካባቢ ለዚህ ዝውውር ያቀርባሉ ተብሎ እየተጠበቀ ነው። በእርግጥ እስካሁን ይፋ ጥያቄ አላቀረቡ። በዛ ላይ ደግሞ በሊቨርፑል በኩል ደግሞ ተተኪውን ማምጣት ሌላኛው ትልቁ የቤት ስራ ነው። በዚህ ዝውውር ጉዳይ ላይ ግን አዳዲስ ነገሮችን በቀጣይ ቀናት ልንሰማም እንደምንችል እየተዘገበ ሲሆን ዲያዝ ባርሴሎና ለመቀላቀል ፈቃደኛ ነበር። አሁን የሳውዲ ክለብን ለመቀላቀል ክፍት ይሆናል ወይ የሚለው ነገርም ሌላው በጥያቄ ምልክት ውስጥ ያለ ጉዳይ ነው። ሊቨርፑል ጄረል ኳንሳን ለባየር ሌቨርኩሰን እንደሚሰጥ ካረጋገጠ በኋላ ተተኪ እያፈላለገ እንደሆነ ይታወቃል። ሚረር ስፖርት ሊቨርፑሎች አሁንም በዋነኝነት እየሰሩበት ያሉ ዝውውሮች ቢኖሩ ነገር ግን ማርክ ጉዌ የክሪስታል ፓላሱ ተጫዋች በፕሪሚየር ሊጉ ልምድ ያለውን ተጫዋች ማምጣት በዋነኝነት እቅድ ተይዟል። በዚህ ክረምት ላይ ይሰሩበታል ተብለው ከሚታሰቡ ትልቅ ዝውውሮችም የማርክ ጉዌ ነው ብሏል ሚረር ስፖርት። አሁንም ግን በዚህ ተጫዋች ዝውውር ላይ ሂሳቡ 1 ዓመት እየቀረው፣ ሁለተኛ ነገር ደግሞ የቋሚነት ስፍራ ጥያቄው በተወሰነ መንገድ ለዝውውሩ እንቅፋት ሊሆን ይችላል ተብሏል። በአርኔ ስሎት የአሰልጣኝ ስታፍ አባላት ስብስብ ውስጥ እየሰራ የነበረው የአካዳሚ ቴክኒካል ዘርፍ አሰልጣኙ ፖርቹጋላዊ ዲያጎ ፓቪያ ከሊቨርፑል ቤት በይፋ ተሰናብቷል። በምክንያትነት የተጠቀሰ ነገር ባይኖርም በርካታ የሊቨርፑል ቅርብ ምንጮች ግን ለስሎት ቅርብ ናቸው የተባሉት ሰው ለስንበታቸው ምክንያቱ ይፋ ባይደረግም የአሰልጣኙ ስንበት ግን ያልተጠበቀ ተብሏል። በሊቨርፑል ቤት የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ በ2023 ከጀርመን ብሔራዊ ቡድን ለአሰልጣኝነት ጥሪ ቀርቦላቸው ነበር። ሆኖም ግን በመርሴድ ከተማ ያለውን ክለብ ሊቨርፑልን መሰናበት ልባቸው እንዳልፈቀደ ነው የተናገሩት። ትላንት ቃለ መጠይቅ ሲሰጡ ነበር። በቃለ መጠይቃቸው ላይ የዓለም ክለቦች ዋንጫን የኮነኑበትን በምሽት መረጃችን አድርሰናችሁ ነበር። እንደተከታተላችሁ ተስፋ እናደርጋለን። በውድድር ዓመቱ ሊቨርፑል በአቋም ወርዶ ልሰናበተው አልቻልኩም፣ በተመሳይ ለመሄድም አልፈለኩ ነበር። የሊቨርፑል ቡድን ጋር የነበረኝ ወዳጅነትም እጅግ በጣም የተለየ ነበር ብለዋል። አሁንም ከክለቡ ከተጫዋቾቹም ከሊቨርፑል ሰዎች ጋር የቅርብ ግንኙነት አለኝ ብለዋል።
በሊቨርፑል ያሳለፍኩት ጊዜ እጅጉን አስደሳች ነበር ግን ያስደሳች ምዕራፍ አሁን አብቅቷል ለሸበረቁ ጊዜያትና ተውስቶች ግን ነበሩኝ ብለዋል የርገን ከዌልት ሚዲያ ጋር በነበራቸው ቆይታ የተናገሩት ነው ምናልባት ቃል ስፖርት ዩቲዩብ ቻናል የምሽት መረጃችንን ላልተከታተላችሁ በምሽት መረጃችን ላይ ስሎት የዓለም ክለቦች ዋንጫም በእግር ኳስ ከተወሰኑ ውሳኔዎች ሁሉ ስተት ሲሉ መግለጻቸውን በቃል ስፖርት ዩቲዩብ ቻናል የምሽት መረጃችን ላይ በስፋት አድርሰናችሁ ነበር ለማንቸስተር ዩናይትድ ለመጫወት ሲል የቶተንሃምን ጥያቄ ውድቅ ያደረገው ብሪያን መቤሞ በዝውውር መስኮቱ ላይ ደግሞ ክለቡ ትልቅ ዋጋ መጠየቁ ወደ ዩናይትድ የሚያደርገው ዝውውር ላይ በተወሰነ መንገድ እንዲዘገይ ማድረጉ ይታወቃል ታዲያ ብሪያን መቤሞ ለወኪሉ ዝውውሩ በፍጥነት የሚያልቅበትን መንገድ እንዲያመቻችለት ነግሮታል ወኪሉም ከብሬንትፎርድ ጋር ዝውውሩ ወደ ማንቸስተር ዩናይትድ በፍጥነት በሚጠናቀቅበት መንገድ ላይ እየሰራው ነው ብለዋል ብሪያን መቤሞ ወደ ማንቸስተር ዩናይትድ የሚያደርገው ዝውውርም በተወሰኑ የጥቅማ ጥቅም ጉዳዮች ላይ ከስምምነት እንዳልተደረሰበት ይታወቃል ማንቸስተር ዩናይትዶች አሁንም ከብሬንትፎርድ ጋር ድርድር ላይ እንዳሉ ሲታወቅ ብሪያን መቤሞ ደግሞ ዝውውሩ በቶሎ መንገድ የሚያልቅበት መንገድ እንዲያመቻች ለወኪሉ ነግሮታል የተባለው በነገራችን ላይ ያው ወኪሎች አንደኛ ስራቸው ተጫዋቾቻቸው ወደ ተሻለ ቦታ እንዲያመሩ ለማድረግ እንደሆነ ይታወቃልና ብዙ ጊዜ ተጫዋቾች ወኪል ይቀየራሉ በእንደዚህ አይነት አጋጣሚ ዝውውሮችን በፍጥነት እንዲጨርሱላቸው ብሪያን መቤሞ ደግሞ ወኪሉ በፍጥነት የሚያልቅበትን መንገድ እንዲያመቻችለት ነግሯል በነገራችን ላይ ብሪያን መቤሞ ይዝውውር የማይሳካ ከሆነ በዛው በብሬንትፎርድ ቤት አመቱን ማጠናቀቅ እንጂ ወደ ሌሎች ክለቦች የማምራት ፍላጎት እንደሌለው ተናግሮ ብቸኛ ፍላጎት አሁንም በማንቸስተር ዩናይትድ ቀዩን መለያ መልበስ ብቻ ነው ብሏል ዝውውሩን ለመጨረስ ከሰኞ ጀምሮ አዲስ ነገር ይሰማል ተብሎ እንደሚጠበቅ ደግሞ እንደዚሁ ፋብሪዞ ሮማኖ አረጋግጧል ብራዚላዊ የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ካርሎስ ካዝሜሮ በሚቀጥለው ውድድር ዘመንም በማንቸስተር ዩናይትድ ለመቆየት መዘጋጀቱን አረጋግጧል ካዝሜሮ በፕሪሚየር ሊግ መቆየቱ በብራዚል 2026 የዓለም ዋንጫ ቡድን ውስጥ የመካተት እድሉ እንደሚጨምርና በሩበን አሞሪም የጨዋታ ፍልስፍና ስር እሱ ራሱን ማሻሻል መቻሉ በቡድኑ ቢቆይ ተጨማሪ ጊዜ እንደሚያገኝ እምነት ጥሎበታል የተባለው ባለፉት ቀናት ካዜሜሮ ስሙ ከሳውዲ አረቢያ ክለብ አልናስር ጋር ቢያያዝም እሱ ግን አሁንም በዩናይትድ መቆየትን ምርጫው አድርጓል ተብሏል የዩናይትድ የመጨረሻ ውሳኔ በዚህ ተጫዋች ላይ አልተወሰነም ካስታወሳችሁ ሩበን አሞሪም ክለቡን የሚለቁ በርካታ ተጫዋቾች አሉ ካሉ በኋላ የካዜሜሮ ብቃት ሐሳባይን እንድቀየር ያደረገው የተወሰኑ ተጫዋቾች አለ ብለው ካዜሜሮ እንደጠቀሱ ይታወቃል ካዜሜሮ እድሜ ሲደመር በተፈጥሮ ተሯሩጦ የሚጫወት ተጫዋች አልነበረም አሁን ደግሞ ፕሪሚየር ሊጉ በጣም ፈጣን ተጫዋቾች የበዙበት ይሄ የአካል ብቃት ጥንካሬን የሚጠይቅ ሊግ ነውና ምናልባት በካዜሜሮ ሁኔታ አሁን ላይ ፕሪሚየር ሊጉ ሲደፈራሉ የሚለው ቀጣይነት የሚጠበቅ ሆኖ ሳለ ዩናይትድ ለገበያ ቀርቧል ቢባልም ካዜሜሮ ግን የለም 2026 የዓለም ዋንጫ ለመብቃት በዩናይትድ ቤት መቆየት መፍትሄ ነው ብለዋል ዩናይትድን በካዜሜሮ ቆይታ ዙሪያ መልካታችሁን አጋሩን ማንቸስተር ዩናይትዶች ብራዚሊያን የፊት ወሰር ተጫዋች አንቶኒ ሳንቶስን ሽያጭ ዙሪያ ከሪያል ቤቲስ ጋር ድርድር ላይ መሆናቸው ተረጋግጧል ዩናይትዶች በንግግር ወቅት ከአንቶኒ ወደፊት ሽያጭ ላይ የተወሰነ ድርሻ ማግኘት እንደሚፈልጉም ለስፔኑ ክለብ አሳውቀዋል ይህም ነገር አሁን የተጫዋቹ ገበያ ዋጋ አመርቂ ያለመሆኑን ተከትሎ ዩናይትዶች ከተጫዋቹ ወደፊት ሽያጭ ማግኘትን እንደሌላ አማራጭ ተጠቅመውታል ያሉ የሚገኙት በተለይም ስካይ ስፖርት ይዞት በወጣው መረጃ መሰረት ዩናይትድ ከዚህ ተጫዋች ጠቀም ያለ ገንዘብ እንደማያገኝ ተረድቶታል በተለይም ፈላጊ ክለቦች ተቀዛቅዘዋል ዩናይትድ አጠቃላይ ወደ 100 ሚሊዮን ዩሮ አካባቢ ለዚህ ተጫዋች የዝውውር ሂሳብ አውጥቷል እንደ አጠቃላይ ከዛ በተረፈ ደግሞ አሁን ለገበያ ሲያቀርበው ሪያል ቤት ከ20 እስከ 30 ሚሊዮን ዩሮ እንኳን የመክፈል ፍላጎት እንደሌላቸው ይታወቃልና በዚህ ምክንያት ነው ዩናይትድ ሪያል ቤት ተጫዋቹን ወደፊት ሲሰጠው ከ50% በላይ ድርሻ ማግኘት ይፈልጋል ዩናይትድ ተብሏል ድርድሩ እንደቀጠለ ነው የማንቸስተር ዩናይትድ እና የአንቶኒ ጉዳይ በዚህ ክረምት ልባት ያገኛል ተብሎ እንደዚህ ይጠበቃል የማንቸስተር ዩናይትድ ሁለት ወጣት ተጫዋቾች ሌን የሮ እና ኮቢ ማይኖ ወዳጅነታቸው ተጠናክሮ ቀጥሏል በነገራችን ላይ በእረፍት ላይ አብረው ከሚገኙ የዩናይትድ ተጫዋቾች ውስጥ ይጠቀሳሉ ሌን የሮ እና ኮቢ ማይኖ ሁለቱ አንድ ላይ ነው እረፍታቸውን እያሳለፉ የሚገኙት በልምምድ ማዕከልም አብረው እየሰሩ ይገኛሉ በተለይም ሁለቱም ተጫዋቾች ቀጣይ ውድድር ዓመት ከዩናይትድ ጋር
ለትልቅ ነገር ራሳችንን እያዘጋጀን ነው ብለዋል። ያሁን ትልቁ ነገር የኮቢ ሜይኖ ኮንትራክት ጉዳይ ነው። ሌኔሮስ ገና ባለፈው ክረምት ነው የፈረመውና ገና አንድ አመት ህይወትን ያሻለፈው በማንቸስተር ዩናይትድ። የኮቢ ሜይኖ የማንቸስተር ዩናይትድ ቆይታ ጉዳይን በተመለከተ ግን በቀሩት ቀናት ውስጥ ዩናይትድ ልባት ይሰጣል ተብሎ ይጠበቃል። ሩበን አሞሪም በቦታው ላይ ተጫዋች ለማምጣት ሊቸገሩ ይችላሉ ተብሎ ይታሰባል ከገበያ ሁኔታ አንፃርና ምናልባትም ቀጣይ ዓመት በኮቢ ሜይኖ ሊቀጥሉ ስለሚችሉ ኮንትራት የመፈረም እድሉ ሰፊ ነው ብሏል። መረጃውን ከስካይ ስፖርት ነው ያገኘነው። ፉልሃም ሪስ ኔልሰን እና ኦሌክሳንደር ዚንቼንኮን ከአርሰናል የማስፈረም ፍላጎት እንዳላቸው ተነግሯል። ቲምቶክ እንዳስነበበው ከሆነ ሁለቱንም ተጫዋቾች የመውሰድ ፍላጎት አለው። በነገራችን ላይ በፉልሃም ቤት የሚገኘው የቀድሞ አርሰናል ተጫዋች አሌክሲ ኢዮቢ ከአርሰናል እንደለመድነው ተጫዋች ማስፈረም ዘንድሮ እናደርጋለን፣ ከአርሰናል ተጫዋች ማስፈረም እንወዳለን ብሎ ነበርም። ከሰሞኑ ይህን መረጃ እኛም ማድረሳናችሁ ነበር። አሁን ፉልሃም ከሪስ ኔልሰን በተጨማሪ በክረምት ክለቡን ይለቃል የተባለው ኦሌክሳንደር ዚንቼንኮንም የግላቸው እንደዚህ የማድረግ ፍላጎት አላቸው። አርሰናል ሮድሪጎን ለማስፈረም በፕሮፖዛሉ ላይ ያዘጋጀው ወይም ያስቀመጡለት ነገር አለ ለሮድሪጎ ጎኤዝን የመጫወት ነፃነት ከመስጠት ጋር በተያያዘ ነው አርሰናሎች እንደ እቅር ለተጫዋቹ ለማቅረብ በፕሮጀክታቸው ውስጥ ያዘጋጁት። በተለይም ደግሞ በግራ ክንፍ ላይ በነፃነት መጫወት የሚችልበትን ስፖርታዊ ፕሮጀክት አዘጋጅተዋል። አርሰናሎች አሁን የሮድሪጎን ሁኔታ እስኪወስን ድረስ በመጠባበቅ ላይ እንደሆኑ ይታወቃል። መድፈኞቹ አሁን የሮድሪጎን ሁኔታ ለማወቅ ታዲያ በዓለም ክለቦች ዋንጫ እየተሳተፈ የሚገኘው የሪያል ማድሪድም ጉዞ ሁኔታ ግድ ይላል። ይህም እንግዲህ አርሰናልን ትዕግስት ያስፈልጋል ብለው ወስነው በትዕግስት እየተጠባበቁ ይገኛሉ። በነገራችን ላይ የሮድሪጎ ጎኤዝ የሪያል ማድሪድ ቆይታ ጉዳይ ከዓለም ክለቦች ዋንጫ በፊት ምንም አይነት ውሳኔ እንደማይወሰንበት 100% አረጋግጧል። ስለዚህ ሪያል ማድሪድ እስከ ፍጻሜ በሄደ ቁጥር ዝውውሩ ላይ የመዘግየት ሁኔታ ወይም ውሳኔው ላይ የመዘግየት ሁኔታ እንሰማለን። በጊዜ የሚሰናበት ከሆነ ደግሞ ሪያል ማድሪድ አርሰናል ቁርጥ ያለ መልሱን ያውቃል ማለት ነው። አርሰናል ይፋዊ ጥያቄ ከመጠየቅ ይልቅ ሁለቱ አካላት ማለትም ሮድሪጎ ጎኤዝ እና ሪያል ማድሪድ ከውሳኔ እስኪደርሱ እየጠበቀ ይገኛል። ኢታን ንዋኔሪም ትናንትና ከሀገር እንግሊዝ ጋር ከአንድ ዓመት በታች የአውሮፓ ዋንጫን ማሳካት ችሏል። በአስደናቂ ብቃት አርሰናል ቤት ዓመቱን ያጠናቀቀው ኢታን ንዋኔሪ ለእንግሊዝ ብሔራዊ ቡድን ዋናው ቡድን መጠራት እንዳልቻለ ይታወቃል። ምክንያቱ ደግሞ በቦታው ላይ በርካታ አማራጮች መኖራቸው ነው። ሌላኛው የቡድን አጋሩ ሉዊስ ማይል ስኬሊ ምንም እንኳን ገና ታዳጊ የ18 ዓመት ተጫዋች ቢሆንም በዋናው እንግሊዝ ብሔራዊ ቡድን ውስጥ ግን በቦታው ላይ ባለው ክፍተት ምክንያት እድሉን እየተጠቀመበት ይገኛል። ኢታን ንዋኔሪ ትላንትና አስደናቂ ብቃቱን አስመልክቷል። የእንግሊዝ ብሔራዊ ቡድንም ሻምፒዮን በሆነችበት ቡድን ውስጥ በጣም ወሳኙ ሰው ነበር። ጋብርኤል ማርቲኔሊ አሁን ስሙ በስፋት ከአልናስር ጋር መያያዝ ጀምሯል። በተለይም ሉዊስ ዲያዝን ከሊቨርፑል ለማስፈረም ፍላጎት ያላቸው አልናስሮች ካልተሳካም ሌላኛው ምርጫቸው የአርሰናሉ ጋብርኤል ማርቲኔሊ ነው ተብሏል። የ4 ዓመት ተጫዋች በአርሰናል በኩል ሊሸጥ የሚችልበት ሰፊ እድል እንዳለም በተለይም የዝውውር መስኮቱ ከተከፈተበት ቀን ጀምሮ ሲነገር ነበር። ምናልባትም ያንን እውን ሊያደርግ የሚችል አጋጣሚ ሊፈጠር ይችላል። ጋብርኤል ማርቲኔሊ የመጀመሪያ ምርጫ ሆኖም በአርሰናል መቆየት ሲሆን ምናልባት አልናስሮች ረብጣ ብራቸውን ለአርሰናልም ለሱም ሲያቀርቡ ውሳኔያቸው እንዴት ያለ ይሆናል የሚለው ደግሞ በቀጣይ ይጠበቃል። አርሰናል የባርሴሎናውን የመሃል ሜዳ ተጫዋች ማርክ ካሴዶንም ሁኔታ እየተከታተለ ይገኛል። ከሰሞኑ ተጫዋች ለማስፈረም ሰፊ እንቅስቃሴ እያደረገ ነው አርሰናል። በተለይም በዝውውሩ የመጀመሪያው 10 ቀናት ለዓለም ክለቦች ዋንጫ በተከፈተው ላይ የረባ እንቅስቃሴ አላረገም ተብሎ የተተቸው አርሰናልና በዝውውር መስኮቱ መክፈቻም የመጀመሪያ ሳምንት ላይ ብዙ ያልተንቀሳቀሱ አርሰናል በሁለተኛው ሳምንት ግን ይህ ነው የሚባል ወይም የሚታይ እንቅስቃሴን አድርጓል። በዚህ መሰረት ሊያስፈርማቸው ከስምነት የደረሰባቸውን ተጫዋቾች ጨምሮ በርካታ አማራጮች ላይ ስራዎችን እየሰራ ነው። አሁን ደግሞ ለአማካኝ ስፍራው ማርክ ካሴዶ ተይዟል። 40 ሚሊዮን ዩሮ በአርሰናል በኩል የተያዘው ቅር ነው ተብሏል። ምናልባት ለአርሰናል ደጋፊዎች በእኛም ሀሳብ መስጫ ሳጥናችን ላይ ብታርሱን ደስ ይለናል። ትላንትና ስካይ ስፖርት ለአርሰናል ደጋፊዎች አንድ መጠይቅ አዘጋጅቶ ነበረ። መጠይቁ ደግሞ ክርስቲያን ኖርጋርድ ቶማስ ፓርቴን ለመተካት ወደ ክለባችሁ ይምጣ አይምጣ የሚል ጥያቄ ለአርሰናል ደጋፊዎች በመጠይቅ መልክ አቅርቦ ነበረ። ከተሳተፉት ውስጥ 56% ክርስቲያን ኖርጋርድ ለአርሰናል እንዳይፈርም አንፈልግም ብሏል። የአርሰናል ደጋፊዎች
44% ብቻ ናቸው የተስማሙት። ያ ማለት በአብላጫ ድምጽ ለአርሰናል እንዲፈርም አርሰናላውያን ክርስቲያን ኖርጋርድን አይፈልጉም። ይህ ስካይ ስፖርት የሰራው ጥናት ነው። ውድ የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ክርስቲያን ኖርጋርድ ለአርሰናል ይፈርም አይፈርም በሚለው ላይ ደግሞ የናንተን የግል መልከታ እንደዚሁ በሐሳብ መስጫ ሳጥናችን ላይ ብታደርሱን ደስ ይለናል። ዛሬ በዓለም ክለቦች ዋንጫ 2 ጥሎ ማለፍ ጨዋታዎች ይደረጋሉ። ፓሪስ ሰን ዠርሜን ከኢንተር ማያሚ ምሽት 1 ሰዓት፣ ፍላሚንጎ ከባየር ሙኒችን ምሽት 5 ሰዓት የሚደረጉ 2 ጨዋታዎች ናቸው። ትላንትና ፓልሜራስ ቦታፎጎን 1-0 በማሸነፍ ሩብ ፍጻሜ ሲያልፍ፣ በሩብ ፍጻሜው ደግሞ ቼልሲን ከቤኔፊካ ከተገናኙ በኋላ ቼልሲ 4-1 ቤኔፊካን በማሸነፉ ምክንያት ሩብ ፍጻሜ ላይ ፓልሜራስ ከቼልሲ የሚፋለሙ ይሆናል ማለት ነው። ዊሊያን ስታቪዮም ክለቡ ቼልሲን በተቃራኒ ሆኖ ይፋለማል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን ብትሰሟቸው ብለን መርጠን በእናንተ ውድ አድማጮቻችንን በሚመጠን መልኩ አሰናድተን ያቀረብንላችሁ የዕለተ እሁድ ማለዳ የስፖርት ጥንቅራችን ፍጻሜው እዚህ ጋር ሆነ። ጥቂት ደቂቃዎችን ብቻ ቆይተን ከቃል ስፖርት ዩቲዩብ ቻናላችን ተጨማሪ መረጃዎችን እንደዚሁ ይዘንላችሁ ምንመጣ ይሆናል። ላይክ፣ ሰብስክራይብ፣ ሼር በሐሳብ መስጫ ሳጥናችን ላይ መልካታችሁን ማጋራት እንዳይዘነጋ ብለን የአሁኑን ጥንቅር እዚህ ጋር ቋጨን። መልካም ቀን።